የተወደዳችሁ ተመልካቾቻችን እንግዲህ የምንገኘው በቲኬ ሆቴልና ሪዞርት በቢሾፍቱ ከተማ ነው። ቲኬ ሆቴልና ሪዞርት የማራናታ ፕሮግራማችንን እንግዲህ እዚህ ቦታ ላይ እንድናዘጋጅ ስፖንሰር ሆኖናል። በጣም ከልብ እናመሰግናለን። ጋሽ ጠና የዚህ ፕሮግራም በጣም ወዳጅ ናቸው። የዚህ ፕሮግራም ተከታታይ ናቸው። የጂኤምኤም በአጠቃላይ በጣም ከልብ እናመሰግናለን። እዚህ ያሉ ሰራተኞችንም በሙሉ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። እንደዚህ በመሰለ ሁኔታ ከስታፎቻችን ጋር መተን ነው እንግዲህ የማራናታን ፕሮግራም ያከበረን ሁለተኛ ዓመቱን ያከበረን የምንገኘው። እግዚአብሔርን እያመሰገንን ነው። እንግዲህ ጥሩ የምሳ ጊዜም ነበረን። ከዚያም ደግሞ ሻይ ቡናችንን ከጨረስን በኋላ ተመልሰናል ወደ ተመልካቾቻችን። አሁን ጊዜው ከተመልካቾች ጋር አብረን የምናከብርበት ሰዓት ነው። መሲ በነገራችን ላይ እንኳን አደረሰ አላልኩ። እንኳን አብሮ አደረሰ። በጣም ትልቅ ስኬት ነው። በነገራችን ላይ ማራናታ ከተጀመረ በመግቢያ ላይ እንደተናገርኩት 5 ዓመት አስቆጥሯል። ስትጀምር እንግዲህ ከኤደን ጋዜጠኛ እንዲሁም ፓስተር ኤደን ኃይሉ ጋር ነበር የጀመርከው። በጣም የሚወደድ ፕሮግራም ነበር። አሁንም በእርግጥ እንደዛው የሚወደድ ፕሮግራም ነው። ብዙዎችን አድሬስ አድርጓል። በተለይ ከመጨረሻው ዘመን ጋር በተያያዘ ብዙዎችን ሲያነቃ ነበር። እንደው ማራናታ እንዴት ተወለደ የሚለው ጥያቄ የተመልካቾችም የኔም ስለሆነ ለተመልካቾችም ለኔም እንድትነግረን ጊዜ እንሰጣለን። እግዚአብሔር ይመስገን። ማራናታን ፕሮግራም ከመጀመሪያ በፊት ምንድነው መሰራው የሚለውን ነገር ሁሉ ጊዜ አስብ ነበር። ወደ መንፈሳዊ ቴሌቪዥን ላይ ስመጣ ማለት ነው። ሴኩላር ላይ መዝናኛ ፕሮግራም ስሰራ ስለነበር በዛ ደግሞ በጣም የሚታወቅ ፕሮግራምም እኔም ደግሞ በዛ በመስራቴ ደግሞ ብዙ ሰዎችም ስለሚያውቁኝ ወደ መንፈሳዊ ዓለም ስትመጪ ደግሞ ምንድነው መሰራው የሚለውን ነገር ያው እንደ መንፈሳዊ ሰው ከጌታ ምሪትን መቀበል ያስፈልጋልና እንዲሁ መንፈሳዊ ሰው ስለሆንኩ መንፈሳዊ ፕሮግራም መስራት እችላለሁ ብዬ አልጀምርም። አንድን ነገር ከእግዚአብሔር መስማት እንዳለብኝ በጣም እርግጠኛ ሆኜ ነው ምንም ነገር ሳደርግ ማደርገው ሌሎችንም አገልግሎቶችንም ጭምር። ምክንያቱም የሚመራን መንፈስ ቅዱስ እሱ ሁሉን በትክክል እስከሚመራን ወይም እንደመራን እስከምናውቅ ድረስ በዛ መሰረት ነው መሆን አለበት ብዬ ማስበው እንጂ እንደ ጋዜጠኛ ምንም ነገር መስራት ትችላለሽ፣ ግን እንደ መንፈሳዊ ደግሞ የእግዚአብሔርን መሪት መቀበል እንዳለበት ሰው ደግሞ ሆነሽ ስትሰሪ ደግሞ የእግዚአብሔርን መሪት መቀበል ግዴታም ነውና ኢቫንጀሊካል ቲቪ ሲጀመር በዛ የሚዲያ ነበርኩ፣ ዳይሬክተር ነበርኩና እኔ የቀጠርኳቸውን ሰራተኞችን ሁሉንም ስለ ሸክም ነው የጠየቅኳቸው። ምን ሸክም አላችሁ? ቴሌቪዥን ላይ መታችሁ የመስራት እድሉን ቢሰጣችሁ ምንድነው ብዬ ጠይቂያቸው ነው። ከሸክማቸው ነው የተነሱት እነሱ። ስለዚህ ሁሉም ውስጡ ያለውን ሸክም የቤተሰብ ያለውም የቀደሙ የወንጌል አባቶችም ሌላም ደግሞ ስለ ኔቸርም ኒውስም እንደዚህ ዶክመንተሪም ሁሉም በተለያየ መንገድ ውስጣቸው ያለውን ነገር ተናገሩና እድሉን ብናገኝ ይሄንን ነው አሉ መስራት የምንፈልገው። ከዛ በዛ መሰረት ሁሉም መረጠ። እኔ ምን ልምረጥ እና በጣም ማሰብ ነበረብኝ። ከዛ እሁድ ከሰዓት ከ8 ሰዓት እስከ 10 ሰዓት ወደ ተለያየ ሚዲያ የሚጎርፈውን ህዝባችንን መመለስ አለብን፣ መንፈሳዊ ነገር ላይ ጥሩ ነገር መስራት አለብን ምናምን ብዬ ዝም ብዬ ያሰብኩኝ የማራናታ ሀሳብ መጣ ማለት ነው። ከዛ ማራናታ የሚል እንደዚህ ፕሮግራም ነው መስራት የምፈልገው ምናምን ብዬ አሰብኩና ሳዋያቸው አንዳንደኛ ጋር ወገኖቼ ከዛ ኖ ኢቫንጀሊካል ብፌ ነው መባል ያለበት ምናምን ብለው የተለያየ ብቻ ከመጀመሪያ ገና ሲጀምር ማለት ነው ከባድ ተቃውሞ ገጠመኝ። ከዛ እኔ ደግሞ ውስጤን ስሰማው ማራናታ የሚል ነው እና ከዛ የማራናታ ሀሳብ የእግዚአብሔር ሀሳብ ስለነበረ የሀሳብ ጸና። ከዛ ተጀመረ ማለት ነውና ጅምሩ ይሄ ነው። ግን መጀመሪያ ላይ በጣም ብዙ ተግዳሮት ነበረበት ማለት ነው እና አብረውኝም የሚሰሩት ከውጭም አንተ ኢቫንጀሊካል ልክ የድሮ መዝናኛ የምሰራውን አይነት ታይፕ ነገር ፈልገው አስበው ያው እነሱም እንደ ሚዲያ አስበው ነው፣ መጥፎ ነው ብለው አይደለም፣ ጥሩ አስበው የተናገሩት ነው። ግን የግድ ደግሞ እኔ የእግዚአብሔርን ሀሳብ መፈጸም ስለነበረብኝ በብዙ ትግል አሸንፎ ማራናታ በዛ ነው የተጀመረው።
የኔ 1% አስተዋጽኦ የለውም። ምንም ስለ ጌታ ምጽአት እንኳን የዛን ያህል እንደሚያስተምሩት ብዙ እንደገባቸው ብዙ በዛ እንትን ውስጥ ብዙ ነገር እንደጻፉ ሰዎች ብዙ ነገር እንደሚያውቁ ሰዎች ሆኜ የጀመርኩት አይደለም። ጌታ ካስገባኝ በኋላ እያስተማረኝ የመጣሁት ነገር ነውና 1% የኔ አስተዋጽኦ አልነበረበትም። በጣም የሚገርም ነው። እንግዲህ እኔ ዛሬ መስማቴ ነው ይሄንንም ታሪክ። በነገራችን ላይ ይሄን ፕሮግራም ስናዘጋጅ ለተመልካቾች ከመድረሱ በፊት እኛ እንማራለን። ልክ ስናነብ የተለያዩ ማቴሪያሎችን ስናገላብጥ የሰዎችን ታሪክ ስንሰማ እኛ ታንጸን እኛ ተባርከንበት ከዚያ በኋላ ነው ለተመልካቾች የምናደርሰውና እንደው እያገለገልን ነው ብዬ ለማለት እቸገራለሁ። መጀመሪያ እኛ ተገልግለን ነው ወደ ተመልካቾች እየደረሰ ያለው። ይሄን ሁሉ ስራ እየሰራ ያለው መንፈስ ቅዱስ ነው። ክብሩን እሱ ይውሰድ። መሲዬ በጣም በሚገርም ሁኔታ የእግዚአብሔር ሐሳብ እሷ ትጸናለች ይችላል መጽሐፍ ቅዱስ። የእግዚአብሔር ሐሳብ ስለሆነ ጸንቷል፣ እስከዛሬም ቆሞ መሄድ ሆኖለታል። መሀል ላይ ግን ቆሞ ነበር ማራናታ። ከዚያ በኋላ ይቀጥላልም የሚልም ሐሳብ ይኖርሃል ብዬ እኔ አላሰብኩም በራሴ እንደ ተመልካች። እኔ በጣም ወደው ፕሮግራም ነው ከታተል ነበር የዜማ ጊዜ። ከዚያ ደግሞ ማራናታ በጣም ተወዳጅ የኢቫንጀሊካል ፕሮግራሞች ነበሩና ከዚያ መልሶ ደግሞ ጄኤምኤም ላይ በቃ አለ። እስኪ እሱን ጊዜ አስታውሰኝ። እውነትሽን ነው። እኔ ከኢቫንጀሊካል ከወጣው በኋላ የትኛው መንፈሳዊ ሚዲያ ላይ ለመስራት ሀሳብ አልነበረኝም። ከሆነም የራሴን ከጀመርኩኝ እንደዛ ነው እንጂ ማስበው ሌላ ሚዲያ ላይ ጀምራለሁ ብዬ አላሰብኩም ነበር። ግን የዛሬ 2 ዓመት አካባቢ ላይ በጣም ውስጤ ተመላለሰብኝ ማለት ነው እና የትም ቦታ እየሰራው አልነበረም፣ ግን የተለያዩ ቦታዎች አገለግላለሁ። አንድ ትግራይ የሚኖር ወንድም በጣም ወደው ነብይ እንዳልክ የሚባል በፍጹም ከዚህ በኋላ መንፈሳዊ ሚዲያ ላይ አልሰራም ብዬ በማስብበት ሰዓት ላይ በስልክ እየጸለይን ነገረኝ እና ሲነግረኝ መልእክት ሲነግረኝ ማለት ነው በጣም ከበደኝ፣ ግን ያው ተቀበልኩት። የእግዚአብሔር ሐሳብ እስከሆነ ድረስ ያንን ማክበር ስለነበረብኝ ማለት ነውና ከዛ ውስጤ እየመጣ በጣም ሙሉ ሲሆን ጄኤምኤም ቲቪ ሄድኩኝ። ከዛ በወቅቱ የሚዲያው ማኔጂንግ ዳይሬክተር የነበረው ወንድማችን ተስፋዬ ነበረ። እሱን አናገርኩት። ከዛ በዛ መሰረት ጀመርኩኝ። በዚሁ ላይ ግን ሌላ አንድ የግል ስቱዲዮ ያላት እህት ነበረችና እንደዚህ አይነት ነገር ሀሳብ አለኝ ብዬ ስላት ከሷ ጋር መጀመሪያ ላይ ይሄን ፕሮሰስ አደረግንና ከዛ የሚቀጥል አልነበረም። እኔ መቀጠል ስለነበረብኝ በዛ መሰረት እንትን ቀጠልኩኝ። ግን እዚህኛውም ላይ ሲጀመር በጣም ትልቅ ቻሌንጅ ነበረው። ምክንያቱም ማዕከላችን ግጭት ተፈጥሮ ነበረ እና እንዴት ነው ማስኬደው የሚለው ነገር በጣም ከባድ ነበረ እና አየር ሰዓት ገዝቼ ነው የጀመርኩት። ባይዘወይ ጄኤምኤም ላይ ማለት ነው። ጄኤምኤም ላይ የግድ በቃ መስራት አለብኝ እንዳለብኝ ሳስብና ውስጤ እንትን ሲል እንደውም ከተስፍሽ ጋር ስንነጋገር ለአንድ ሰዓት 50 ሺህ ብር ከፍዬ እንድጀምር ከዛ በኋላ ደግሞ 30 ደቂቃ እሱ ተጨማሪ እንደሚሰጠኝ ነገረኝ። እኔ ደግሞ ጄኤምኤምን በሆነ ነገር ለማገዝ ማለት ነው። ከዛ ጀመርኩት የአንድ ሰዓት እንደዚህ 1 ሰዓት ተኩል ስቱዲዮ የሆነ ሰው ተባበረኝ። በወቅቱ ልኬንን ስጀምር ረፊሳ የሚባል ወንድም በጣም ባረከኝ። ለአየር ሰዓት ለምከፍልበት ጌታ ኢየሱስ ይባርክ ለማለት እወዳለሁ። በጣም ቅን ሰው ነው እና ከዛ ውጭ ደግሞ ፓስተር አሮን የሆነ ቦታ ላይ አገልግሎ ሲመጣ የተሰጠው ቼክ ነበረ እና ይሄን ልባርክ ብሎ እሱም ያንን ባረከኝ። ሐዋርያው ታምራት ታረቀኝም ከዛ በኋላ ለፕሮግራም መጀመሪያ የሚሆን ነገር ልባርክ ብሎ እሱም እንደዛው ባረኩኝና በእነዚህ በሶስቱ ሰዎች ከበስተጀርባዬ ደግሞ ብዙ በሚጸልዩልኝ ሰዎች ነው ይሄን ፕሮግራም የጀመርኩት። በዚህ አጋጣሚ በጣም ከልቤ ሶስቱንም ማመስገን እፈልጋለሁ። ኢንትሮን ይሰራልኝ የነበረው ይልቃል አስራት ነው። የምጽአቱ አዋጅ ነጋሪ ፕሮግራም አዘጋጅ ነው። ከበስተጀርባ ሆኖ እሱ ብስራት ከፊት ለፊት ይልቃል ደግሞ ከበስተጀርባ ሆኖ ነው የሚሰራውና የማራናታን ኢንትሮ የሰራልኝ እሱ ነው። ይልቃልንም በጣም ከልብ አመሰግናለሁ። ከኔ በስተጀርባ ሆኖ ደግሞ የሚጸልዩ የነበሩ ሰዎች አሉ፣ ብዙ ናቸው እና እንደዚህ ነው የአየር ሰዓት ገዝቼ ጀምሬ ከዛ በኋላ ያው የጣቢያ ሆነ 2 ሰዓት ሙሉ አሁን የራሱ የጄኤምኤም
አካል ሆኖ አንዱ ፕሮግራም ሆኖ እየሰራ ይገኛል ማለት ነው። እኔም ስገባ ያችን ሰዓት ብቻ ነበር አስቤ እንትን ያልኩት የነበረው። ከዛ በኋላ ግን ያው ተስፍሽ መልቀቅ እንደሚፈልግ እኔም ደግሞ መተካት እንዳለብኝ ሲነግሩኝ እኔ አልሰራም እንደዚህ አይነት ነገር ውስጥ መግባት አልፈልግም ብዬ ነበረ። ያም የእግዚአብሔር ሀሳብ ሆነና እንግዲህ እሱ ከለቀቀ በኋላ ራሳቸው ፓስተር አንፍሬ ጠይቀውኝ ከዛ ተነጋግረን ጸልዬበትም ያው ከዛ በኋላ ወደ ጄሜም ሙሉ ለሙሉ ገባው ማለት ነው። ለቢሾፍቱ ከተማ ድምቀቷ፣ ለነዋሪዋ ኩራቷ፣ ለእንግዶቿ ምቹ መዝናኛና ማረፊያ ቲኬ ሆቴልና ሪዞርት ባለ 4 ኮከብ ሪዞርት ሆቴል በመሃል ከተማ በተንጣልለው የከተማዋ መለያ ቢሾፍቱ ሐይቅ ላይ ይገኛል። ቤተሰብን ጨምሮ 76 መኝታ ክፍሎች እየተዝናኑ የሚወርዱት 450 ደረጃ ወደ ሐይቁ ዳርቻ ይወስዶታል። ጂምናዚየም፣ ዋና፣ ስቲም ባስ፣ ማሳጅና ስፔሻል ሞሮኮ ባስ፣ የሴቶች የውበት ሳሎንን ጨምሮ የስጦታ ዕቃዎች መሸጫና የልጆች መጫወቻዎች በሪዞርታችን ያገኛሉ። ሁለንተናዊ አገልግሎት የሚሰጡ እስከ 600 ሰዎች በአንድ ጊዜ ሊስተናገዱበት የሚችሉበት 8 ጽድት ያሉ አዳራሾችም አሉን። በሆቴላችን መኝታ ለያዙ ጀልባችን በነፃ ያንሸራሽሮታል። አድራሻ በዋና የከተማዋ መንገድ አየር ኃይል መስሪያ ቤት አቅራቢያ 100 ሜትር ገባ ብሎ ቲኬ ሆቴልና ሪዞርት ቢሾፍቱ የሰላማዊና የረፍት ስፍራ መገኛ። ማራናታ ፕሮግራም በጄሜም እንዲሁም ደግሞ ከመጀመሪያው አንስቶ እንዴት እንደተጀመረ ፕሮግራሙን በጀመረው ሰው አፍ ሰምተናል። መሳይ እግዚአብሔር አብዝቶ ይባርክ። እኔ ከጅምሩ ፕሮግራሙን ከተመልካችነት ጀምሬ አሁን ደግሞ እስከ አቅራቢነት አብሬ እያገለገልኩ ስላለው በጣም ታላቅ ደስታ ይሰማኛል። ተመልካቾችም እንዲሁም ደግሞ የባረካቸው በዚህ አገልግሎት ላይ እጆቻቸውን ያነሱ በተለያየ አንግል በጸሎትም ቢሆን በፋይናንስም የደገፉ ሁሉ እግዚአብሔር አብዝቶ ይባርካችሁ እንላለን። ፕሮግራማችን ይቀጥላል። ወደ ግጥም ነው የምናልፈው። እንግዲህ በዚህ 2 ዓመታት ውስጥ ያስተላለፍናቸው በጣም ብዙ ግጥሞች አሉ። ከነዚህ መካከል የተወሰኑትን ቀንጨብጨብ አድርገን ለተመልካቾች እንደ ትውስታ እናቀርባለን። መልካም እንግዲህ ተመልካቾቻችን የመጀመሪያው የግጥም አቅራቢ ወንድማችን ወንድሰን ነበረና ወንድሰን ወርቁ ባለፈው ሳምንት የሱን ግጥም አቅርበን ነበረ። ዛሬ ደግሞ ከመጀመሪያ ካቀረብናቸው ግጥሞቻቸውን ወደ ማራናታ ካመጣናቸው ከተለያዩ ሶሻል ሚዲያዎችና እዚህ ስቱዲዮአችን ድረስ መጥተው ከተቀረጹት መካከል ውስጥ እንጋብዝና ከዛ በኋላ ደግሞ ወደ ሌሎቹ ፕሮግራሞቻችን እናልፋለን። የምትከታተሉት የማራናታ ፕሮግራማችን ይቀጥላል። ከቲኬ ሆቴልና ሪዞርት ከቢሾፍቱ ነው እያስተላለፍን የምንገኘው የማራናታን 2ኛ ዓመት በዓል ምክንያት በማድረግ መልካም ቆይታ፣ መልካም ጊዜ ይሆንልን። እግዚአብሔር አምላክ ይባርካችሁ። የግጥሙ ርዕስ እውነት ማራናታ። ጨልሞ ሳይቀኑ እየገባኝ ያለው ልትመጣ መሆኑ። ጨልሞ ሳይቀኑ እየገባኝ ያለው ልትመጣ መሆኑ። ልትመጣ ነው አይደል? በደጅ ነህ አይደል? የምንሰማ ሁሉ የምናየው ሁሉ የምንሆነው ሁሉ ይሄ ሁሉ በደል ምድሪቷን ሲሞላ ልትመጣ መሆኑን ከመረዳት ሌላ ምን አማራጭ አለኝ ቢኖር የምመርጠው? ይልቅስ ጌታ ሆይ ለጠያቂ ልቤ አንድ መልስ ስጠው። ልትመጣ ነው አይደል? ስሰበክ የኖርኩት ጆሮዬን ያደማኝ አሜን ያላልኩለት እንደ እውነተኛ አማኝ የመምጣት ነገር አወሱ ነበር። ምስራች ነው ሲባል ያላንዳች እልልታ ያሳለፍኩት ርስ በብዙ ቸልታ የመምጣት ነገር አወሱ ነበር። ትመጣለህ ስባል ማራናታም እንድል ሲነገረኝ ኖሬ ሁሉም የገባኝ ግን ውዴ ገና ዛሬ እኔ እንጃ ቀጥሎ ምን እንደሚፈጠር እኔ እንጃ። ይኸው ልቤ አልፏል ከመጠርጠር እኔ እንጃ ይለኛል ጀማምሮታል ማመን እና የሞት ክልን የመጨረሻው ነው ያለንበት ዘመን። በድፍረት አይደለም በምህረት ቆሜ እጠይቅሃለሁ እጅግ ቀርቧል አይደል የዓለም ፍጻሜ። ማንም ባያውቀውም ቀንና ሰዓቱን ተናግረ ነበረ መምጫ ምልክቱን እና ያልከው ሁሉ እየተፈጸመ እንኳንስ ሌሊቱ ቀኑ እየጨለመ እያስታወቀ ነው ድንገተኛ መምጫ እንደተቃረበ። ይኸውልህ ልቤ ከሰማይ የሆነ መልስህን ተራበ። ካየን ወደ ዓለም አንዳች ተስፋ የለም።
ከተመለከትን ዙሪያችንን ቅኝት ካሰኘን ካማረን ጥፋታችን ማብቂያ አይኖረውምና እባክህን ማረን። አሜን። ማረን። ያለፈውን ሁሉ ምህረት ሽሮት ፍቅር ይክደነው። እንዳንጠብቅ ስጋዊነታችን ልጅነታችንን እንዳኮሰመነው። ንገረኝ ያልክንደው ንገረኝ ያልክንደው ስነግር የልቤን ስነግር ካንጀቴ እንግዳዬ ሆይ አልተሰነዳዳም ስላንተ ማጀቴ። ንገረኝ ያልክንደው ንገረኝ ያልክንደው ስነግርህ እውነቱን ስነግርህ ሐቂቃ ብትቀሰቅሰኝም እንደተኛዋለው ለቃል ሳልነቃ። ንገረኝ ያልክንደው ንገረኝ ያልክንደው ስነግርህ ህመሜን ስነግርህ ቁስሌን ከወጋሪዎቼ ብታስመልጠኝም አልተውኩም አመሌን። ንገረኝ ያልክንደው ንገረኝ ያልክንደው ስነግርህ ሁሉንም ስነግርህ ሳላስቀር ገና አልኖርኩልህም በአንደበት መድረክ ላይ ከመናገር በቀር። ንገረኝ ያልክንደው ንገረኝ ያልክንደው ስነግርህ ሚስጥሬን ስነግርህ ሳልደብቅ መኖር ያላቆምኩት ከመምጣት በፊት እንደምትጎበኘኝ አንተኑ ስጠብቅ። ንገርህ አይደለም መጣለው ካልከኝ ቢያልፉም ዓመታት ቢቆጠርም ዘመን አልጸዳም ጓዳዬ ያልቀናም ጎጄ ያልጀጋገንኩኝም ላንተ ለመታመን። ንገርህ አይደለም በጭቃ ለውሰ በእጆቼ ዳሰ አይኖቼ ሲበሩ ከሰው ተሸሽጌ ተለማምጃለሁ ማፍጠጥ ለነውሩ። ንገርህ አይደለም ከተጋደምኩበት ፍቅር ሲያስነሳኝ ማንከሴን ሲያስረሳኝ ወደ ዓለም እየሮጥኩ እግሬን የሰጠሁት ምኞቴ ያከሳኝ። ንገርህ አይደለም እንዳገለግል ከጎባጣነቴ ስታወጣኝ ነፃ እኔ ግን የታየኝ ጎንበስ ቀና ማለት መድከም ለአመፃ። ንገርህ አይደለም በድን ሆኜ እንዳልኖር ተአምር ስትሰራ መነሻዬን ካድኩኝ ስላደረክልኝ እንኳን ስላወራ። ልንገርህ አይደለም አልጠፋኝም ውዴ የመምጣት ነገር ለኔ እንደቀለለ። ግና አልዋሽህም በየማለዳዬ የላክልኝ ምረት በትኩሱ ደም የሚደረግልኝ ኃጢአቴ ሽረት ይነካዋል ልቤን ያንሰፈስፈዋል። ግና አልዋሽህም በየማለዳዬ የላክልኝ ምህረት በትኩሱ ደም የሚደረግልኝ ኃጢአቴ ሽረት ይነካዋል ልቤን ያንሰፈስፈዋል። አሁን እኔ የምሻው አዳር ለመቀየር ባለህበት መዋል። ልብስ እስከሚቀደድ በንጉሥ በባሪያ በሕፃን በአዋቂ ፊት በሁሉ መዋረድ። ክብር እስከሚገፈፍ በብርቱ ጡንቻዎች በተያዘ ጅራፍ 40 እስከመገረፍ ደቆ እስከመናቅ ደም አልበቃ ብሎ ገላ እስከመታጠብ በጭፍራዎች ምራቅ። ጉልበት እስኪሰበር በዛለ ትከሻ ዝሎ እስከመሸከም የእልፎችን ቀንበር ደምቶ እስከመቀጠል በመዳፍ ባለፉ የሚስማሮችን ካር እንደርጉም መንጠልጠል ሞት እስከመናፈቅ ዓለምን ለመፍጠር ከደከምከው በላይ ለማዳን መራቀቅ። አውቀህበት ውዴ ችለህበት ውዴ ሞታችንን ገለ ትንሣኤ በማድረግ ሄደ የነበርከው ወደ ላይ በማድረግ ልትመጣ ነው አይደል በድካሜ ብዛት ከኖረበት እድሜ ቢያንስ አንዷን ዕለት የቤትህን ጣዕም ኖሮ እንደቀመሰ የቅፍህን ጠረን ምጎ በፍሳህ እንደተነፈሰ ከእግር ስር ተገኝቶ ቃል እንደተማረ ከመንፈስ ባርኮት ጮሆ እንደዘመረ በፍቅር ተነክቶ ተማርኮ እንዳነባ በናፍቆት ብዛት ፈጥኖ ተሽቀዳድሞ እንደሰጠህ መባ ለጌትነትህም መገዛትን መርጦ እንዳነሳ እጁን ለአምላክነትህም ኢየሱስ እንዳለ አውቆ አማላጁን። አዎ እንዲያ ውዴ ልቤ አንተን ይላል ከዓለም እልፍ ቀን የቤተ አንድ ዕለት ይልቅ የለም እንዴ። ምን አገባው ሰይጣን ምን አገባው ሰይጣን ምህረት ባጸናው ፍቅራችን መካከል አይኖረውም ቦታ። ምን አገባው ሰይጣን ፍቅር ካጸደቀው ጽኑ መናፈቂ አላርፍም ለአፍታ። ሕይወት አስተዋውቀ ብርሃን የሆንከኝ እዛ ጎልጎታ ላይ ናፍቅ ያለው እውነት ማራናታ። አይገባት ለዓለም ጥልቅ ነው ረቂቅ ልዩ ነው ሚስጥሩ ምድራዊ አይደለም ከሰማይ ይመጣል መሲህ ከነ ክብሩ። የሌባ አመጣጥ እንደሆነው ሁሉ እጅግ ድንገተኛ የምስራች ላንተ የምስራች ላንቺ የምስራች ለኛ ነፍሳችንን መርቶ ሊወስዳት ወደ ቤት መልካሙ እረኛ። ይመጣል ኢየሱስ እንደ ትናንትና በቁማነተኛ። ሊመጣ ነው አይደል ሊመጣ ነው እኮ እንበለው እንደዚህ በድካሜ ምክንያት ከኖረበት እድሜ ቢያንስ አንዷን ዕለት የቤትህን ጣዕም ኖሮ እንደቀመሰ የቅፍህን ጠረን ምጎ በፍሳህ እንደተነፈሰ ከእግር ስር ተገኝቶ ቃል እንደተማረ ከመንፈስ ባርኮት ጮሆ እንደዘመረ ፍቅር ተነክቶ ተማርኮ እንዳነባ በናፍቆትህ ብዛት ፈጥኖ ተሽቀዳድሞ እንደሰጠህ መባ ለጌትነትህም መገዛትን መርጦ እንዳነሳ እጁን ለአምላክነትህም ኢየሱስ እንዳለ አውቆ አማላጁን። አዎ እንዲያ ውዴ
ልቤ አንተን ይላል ከዓለም እልፍ ቀን የቤት አንድ ዕለት ይልቅ የለም እንዴ? ምን አገባው ሰይጣን? ምን አገባው ሰይጣን? ምሕረትህ ባጸናው ፍቅራችን መካከል አይኖረውም ቦታ። ምን አገባው ሰይጣን? ፍቅር ካጸደቀው ጽኑ መናፈቄ አላርፍም ለአፍታ። ወልደኸኝ በምጥ ሕይወት አስተዋውቀ ብርሃን የሆንከኝ እዛ ጎልጎታ ላይ ናፍቅ ያለው እውነት ማራናታ። ክብራትና ክብራን እንግዲህ የማራናታ ፕሮግራማችንን 2ኛ ዓመት በደብረ ዘይት ቲኬ ሆቴልና ሪዞርት እያከበረን ነው የምንገኘው። ከፊት ለፊታችን ማራናታ ኢየሱስ በቶሎ ይመጣል የሚል 2ኛ ዓመቱን በተመለከተ ቲኬ ሆቴልና ሪዞርት ያዘጋጀልን ኬክ አለ። ከበስተጀርባችን ደግሞ ከጂኤምኤም ስታፎች መካከል ውስጥ የተወሰኑትን ከኛ ጋር እዚህ መጥተዋል እና እነሱን ነው የምናስቆርሰው እኔና ሄቡ አይደል? የደስታችን ተካፋይ ስለሆኑ የጂኤምኤም ስታፎቻችንን ከልብ አድርገን እናመሰግናለን። መሲ እንዳልከው እነሱን ነው የምናስቆርሰው። ይኸው እንግዲህ ጋብዘናቸዋል ለሶስት ክብር ለእግዚአብሔር ይሁን። ቴንኪዩ እናመሰግናለን። እግዚአብሔርን እጅግ አድርገን እናመሰግናለን ስለነበረን ጊዜ። አሁንም ቀጣይ ደግሞ ስለሚኖረን ጊዜ መደበኛ ፕሮግራማችን የሚቀጥል ነው የሚሆነው። የምንገኘው ደግሞ ቢሾፍቱ ከተማ ቲኬ ሆቴልና ሪዞርት ነው። ይህንን በዓል እንድናከብር የክብር ስፖንሰር ስለሆነን የቀረጻ ቦታ ስለፈቀደልን ይህን የመሰለም ኬክ ስላዘጋጁልን እግዚአብሔር አምላክ አብዝቶ ይባርካችሁ እንላለን። ተመልካቾቻችንም እናንተም ከኛ ጋር እያከበራችሁ ስላላችሁ ጌታ ኢየሱስ አብዝቶ ይባርካችሁ። ወደ ዜና ማራናታ እናልፋለን። ዜና ማራናታ እንግዲህ ሰሞኑን በዓለማችን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራችን ኢትዮጵያ በተለይም ደግሞ በአባይ ወንዝ ግድብን በተመለከተ በጣም ብዙ አይነት ንግግሮችን እያደረጉ እንደ ሕዝብ ሰዎችን የማወክም ጭምር ስራ እየሆነ የመጣበት ሁኔታ አለ። እንግዲህ ከተመረጡበት ጊዜ ጀምሮ ስለሳቸው የተለያዩ ነገሮችን ስንናገር ነበረ። ያው ከነበሩት ከቀድሞ ፕሬዝዳንት ይሻላሉ ብለን ነው የመረጥናቸው። ነገር ግን ደግሞ ሲጀምርም እኔ ታውቂያለሽ የነበረኝን አቋምና በቅርቡ ግን በተለይም ደግሞ እንደ ሀገር ሉዓላዊነታችንን የሚጋፋ እንደ ሀገር ደግሞ ሁላችንም የበኩላችንን አስተዋጽኦ አበርክተን የሰራነውን ይህንን ትልቅ ግድብን በሚመለከት ጉዳይ እየተናገሩት ባለው ነገር የብዙዎችን ልብ እያሳዘነ ትልቅም ተቃውሞም እያስነሳ እኛም ብቻ ሳይሆን የተለያዩ ዓለማትንም ጭምር እያወኩ የሚገኙበት ሁኔታ ነው ያለውና አሁን መጨረሻ ላይ ወደዚህ ስንመጣ ወደ ቢሾፍቱ ስንመጣ አንድ መረጃ እያየው ነበረ። ከስልጣናቸው መነሳት አለባቸው፣ ትንሽ የጤናቸውም ሁኔታ ጥሩ አይደለም የሚል እነሱ ተቃራኒ ያለው መንግስት እንግዲህ ይህንን ጥያቄ እያነሳ ያለበት ሁኔታ ነው ያለው። በእርግጥም ደግሞ ንግግራቸውን ስታይ ምንም የጤናም አይነት ነገር አይመስልም። በየቀኑ ዝብርቅርቅ ያለ የተለያየ አቋም፣ የተለያየ ንግግር፣ የተለያየ ሀሳባቸውን ነው እያንጸባረቁ የሚገኙትና ይሄ ወቅታዊው ነው። ባለፉት 2 ዓመታት ደግሞ በጣም ብዙ አጀንዳዎችን ለተመልካቾችም ስናደርስ ነበር። ከጅምሩ እንግዲህ ስልጣን ላይ በወጡበት ወቅት ጥሩ ስራዎችን ሲሰሩ ነበር። በተለይ ከትራንስጀንደር ጋር በተያያዘ እኛም በማራናታ በጣም መልካም እንደሆነ ለተመልካቾች አድርሰን ነበረ። ጾታ ወንድ ወይ ሴት ነው፣ ከዛ ውጭ ያለውን አልቀበልም ሲሉ በጣም ደስ ብሎን ነበረ እንደ ወንጌል አማኝ። ይሄ በጣም የሚበረታታ ነው እያልን ስንናገርም ነበር። አሁን ደግሞ ወደ ኢትዮጵያ ፊታቸውን አዙረዋል። በተለይ ደግሞ በህዳሴ ግድብ ላይ ሰሞኑ እየተናገሩ ያሉት ነገር ብዙ ኢትዮጵያውያንን አስቆጥቷል። እኛም እንድንጸልይ ይሄ ጉዳይ ቀላል ስላልሆነ ሁላችንም በጓዳችን ስንንበረከክ ይህንን ጉዳይ ወደ እግዚአብሔር ይዘን እንድንቀርብ ስንል ይህን ርዕስ ይዘን መተናል። ፕሬዝዳንት ዶናልድ ትራምፕ በእርግጥም በህመም ላይ ሊሆኑ ይችላሉ፣ ወይም ደግሞ ለኢትዮጵያ ያላቸውን ጥላቻ ማደጋችንን እንደሚባለው አሳስቧቸውም ሊሆን ይችላል፣ አናውቅም። በተለያየ ምክንያት ይህን ነገር አድርገዋል። ግን እግዚአብሔር ጣልቃ እንዲገባ ከዚህ ነገር እንዲታደገን እንድትጸልዩ ስንል እናሳስባለን። ዜና ማራናታ ወደ ተመልካቾች የሚደርስበት ሰዓት ነው። ባለፉት 2 ዓመታቶች ውስጥ ከተሰሩ የዜና ማራናታ ዜናዎች ውስጥ በጣም ወሳኝ ናቸው የምንላቸውን ዜናዎች የተወሰኑትን ዛሬ
ምንቃኝ ይሆናል። እንግዲህ ዜና ማራናታ ይቀጥላል ማለት ነው። እናንተም ተመልካቾቻችን ዜና ማራናታን ተከታትላችሁ ተመልሰን ደግሞ የማራናታ ፕሮግራም የሚቀጥል ነው የሚሆነው። መልካም ጊዜ እንዲሆንላችሁ እንመኛለን። አብረን ቆይ ከሚስቱ ይልቅ ለድመቱ ትኩረት ሰጥቷል የተባለው ባል ክስ ተመሰረተበት ይላል ቀጣዩ ዜና። ባልየው ባህሪውን እንዲያስተካክል በሚስቱ ቢነገረውም አላስተካከለም ተብሏል። ድመትን ጨምሮ ብዙ የቤት እንስሳት ከሰዎች ጋር በአንድ ቤት ውስጥ መኖር የተለመደ ቢሆንም አብራቸው እንድትኖር የተፈቀደላት አንድ ድመት ግን ለትዳራቸው መፍረስ መነሻ ሆናለች ተብሏል። ነገሩ እንዲህ ነው። ህንዳውያኑ ለዓመታት ጎጆ ቀልሰው በትዳር ተጣምረው እየኖሩ ነበር። አብራቸው እንድትኖርና እናሳድጋት ያሏት ይህች ድመት ለፍቅራቸው መበላሸት መነሻ የሆነች ሲሆን ምክንያቱ ደግሞ ባልየው ድመቷን እንድትለየው አለመፈለጉ ነው ተብሏል። ባል ከሷ ይልቅ ለድመቷ ትኩረት ማድረጉ ያበሳጫት ሚስትም ከዚች ድመት ጋር ያለህን ግንኙነት ቀንስ ስትል ስሞታ ታቀርባለች። ከድመቷ ጋር ማንም አይለየኝም ያለው ባልም የሚስቱን አስተያየት ከመቀበል ይልቅ ተቃውሞ ያሰማል። በዚህ ምክንያት ወደ አለመግባባት የገቡት ባልና ሚስቶቹ አላስፈላጊ ቃላት እስከ መለዋወጥ እንደደረሱ ኦዲቲ ሴንትራል ዘግቧል። ጉዳዩ ያላማራት ሚስትም ፍትህ ይሰጠኝ ስትል ወደ ፍርድ ቤት አምርታለችም ተብሏል። ሚስትየዋ ለፍርድ ቤት በጻፈችው ማመልከቻ ላይ ባሌ ከኔ ይልቅ ድመታችንን አብዝቶ ይንከባከባል ስትል ከሳለች። ከዚህም በተጨማሪ ድመቷ ለኔ ጥሩ እይታ የላትም፣ ሊቀርባት ስሞክርም በጥፍሮቿ ጉዳት ታደርስብኛለች፣ ባሌ ይህንን ችግር እንዲፈታ ብጠይቀውም ትኩረት አልሰጠውም ማለቷም ተገልጿል። ክስ የቀረበለት ፍርድ ቤቱም በጉዳዩ ዙሪያ እልባት ለመስጠት ተቸግሯል የተባለ ሲሆን ምን አይነት ውሳኔ እንደሚያሳልፍም በጉጉት እየተጠበቀ ይገኛል። አርቲፊሻል ኢንተለጀንስ ከሰው በበለጠ የማሰብ ችሎታን ይጎናጸፋል ሲል ኤለን መስክ መናገራቸውን ይመለከታል ቀጣዩ ዜና። በመጪው ዓመት መጨረሻ አርቲፊሻል ኢንተለጀንስ ወይም ኤአይ ከሰው በሚበልጥ ሁኔታ የማሰብ ችሎታን ይላበሳል ሲል ቢሊዮነሩ ኤለን መስክ ተናግሯል። የቴስላና የስፔስ ኤክስ ዋና ስራ አስፈጻሚ ኤለን መስክ ይህንን ትንቢት የተናገረው የኤአይ ኩባንያው ኤክስ ኤአይ አውሮራ የተሰኘውን የመጀመሪያውን የምስል አመንጪ ሞዴል ይፋ ሲያደርግ ነው። በፈረንጆቹ 2025 መገባደጃ ላይ አርቲፊሻል ኢንተለጀንስ የአንድን ሰው የማሰብ ችሎታ ይተካል፣ በፈረንጆቹ 2027-28 ደግሞ የሁሉም ሰው የማሰብ ችሎታን የመተካት እድሉ እየጨመረ መጥቷል ሲልም ነው መስክ በኤክስ ገጹ ላይ የገለጸው። ከዚህ ባለፈ አርቲፊሻል ኢንተለጀንስ በ2030 ከሰዎች ሁሉ የማሰብ ችሎታ በላይ የመሆን እድሉ 100% ነው ማለቱን የዘገበው አርቲ ነው። ከቅርብ ዓመታት ወዲህ የአርቲፊሻል ኢንተለጀንስ ቴክኖሎጂ ቁጥጥር ካልተደረገበት በከፍተኛ ደረጃ አደጋ ይዞ ሊመጣ እንደሚችል ታዋቂ የሆኑ ሰዎችና የዘርፉ ተመራማሪዎች ስጋታቸውን እየገለጹ ይገኛሉ። ከነዚህ ውስጥ ባለፈው ወር በሞንትሪያል ዩኒቨርሲቲ የኮምፒውተር ተመራማሪው ፕሮፌሰር ዮሹዋ ቤንጂዮ የአርቲፊሻል ኢንተለጀንስ ማሽኖች ብዙም ሳይቆይ የሰው ልጅ የግንዛቤ ችሎታዎች ሊኖራቸው እንደሚችል ገልጸዋል። ይህም ለመቆጣጠር አስቸጋሪ እየሆነ በመምጣቱ በሰው ልጅ ላይ ከባድ አደጋ ሊያስከትል እንደሚችል አስጠንቅቋል። ተመራማሪው በአሁኑ ጊዜ የሰለጠኑ የአርቲፊሻል ኢንተለጀንስ ማሽኖች የሰው ልጅን ያጠፋሉ የሚለውን ስጋት አንስተዋል። ቤንጂዮ በአርቲፊሻል ኢንተለጀንስ ምክንያት ማህበራዊና ፖለቲካዊ ልዩነት ሊያስከትሉ የሚችሉትን አደጋዎች በመጥቀስ በዓለም አቀፍ ደረጃ የጂኦፖለቲካ መረጋጋትን አደጋ ላይ እንደሚጥልም ነው ያስጠነቀቁት። ቀጣዩ ዜና በቨርጂኒያ የሚገኝ አንድ ክርስቲያን ፎቶግራፍ አንሺ የግብረ ሶዶማውያን ሰርግ ላይ ፎቶግራፍ ለማንሳት እንደማይገደድ ስምምነት ላይ መደረሱን ይመለከታል። ፎቶግራፈሩ ቦብ አብዴግሮቭ በክርስትና እምነቱ ምክንያት የተመሳሳይ ጾታ ታጋቢዎች ሰርግ ላይ ፎቶግራፍ ለማንሳት ፈቃደኛ ባለመሆኑ ክስ ቀርቦበት የነበረ ሲሆን በፎቶግራፍ አንሺውና በኮመንዌልዝ መካከል በተደረገ አዲስ ስምምነት መሰረት በቨርጂኒያ የሚኖረው ይህ ፎቶግራፍ አንሺ ለተመሳሳይ ጾታ የጋብቻ ስነስርዓቶች አገልግሎት ለመስጠት አይገደድም ተብሏል። ቦብ አብዴግሮቭ በቨርጂኒያ በ2020 ተግባራዊ መሆን በጀመረው ሕግ ላይ ክስ የመሰረተ ሲሆን ሕጉ የጾታ ዝንባሌንና የጾታ ማንነት ላይ የሚደረጉ መድሎችን ለመከላከል በሚል የወጣ ነበር። አብዴግሮቭ ባለፈው አርብ ከቨርጂኒያ ጠቅላይ አቃቢ ሕግ ጄስ ማየሬስ እና ከቨርጂኒያ የሲቪል መብቶች ቢሮ ጋር ስምምነት ላይ የደረሰ ሲሆን ባለስልጣናቱ ፎቶግራፍ አንሺው ባለው ሃይማኖታዊ አቋም ምክንያት በግብረ ሶዶማውያን ሰርግ ላይ ፎቶግራፍ የማንሳት
አገልግሎት ለመስጠት እንደማይገደድ ስምምነት ላይ ተደርሷል። ለፎቶግራፈሩ አብዲ ግሮቭ አሊያንስ ዲፌንዲንግ ፍሪደም የተባለ ወግ አጥባቂ የህግ ቡድን በፍርድ ቤት የተከራከረለት ሲሆን የህግ ቡድኑ በአሜሪካ ጠቅላይ ፍርድ ቤት የመጀመሪያ የህግ ማሻሻያ ጉዳዮች ላይ በተሳካ ሁኔታ ተከራክሯል ተብሏል። የኤዲኤፍ የህግ አማካሪ ጆን ዌድማል በሰጡት መግለጫ መንግስት አሜሪካውያን የማያምኑበትን ነገር እንዲያደርጉ ማስገደድ አይችልም ብለዋል። ወደ ቀጣዩ ንለፍ። በዛችው ሀገር በአሜሪካ ያለ አንድ የሴቶች መጽሔት ጾታውን ከወንድነት ወደ ሴትነት የቀየረን ሞዴል የዓመቱ ምርጥ ሴት ብሎ መሰየሙን ይመለከታል። በተፈጥሮ ወንድ የነበረውን ሞዴል ጌና ሮቤሮ የ2023 የግላሞር መጽሔት ከዓመቱ ምርጥ ሴቶች መካከል አንዱ አድርጎ መርጦታል ተብሏል። በአንድ ማህበራዊ ሚዲያ ላይ ሮቤሮን የማይታጠር ኃይል ያላት ሲል የገለጸ ሲሆን እሷ ምርጥ ሞዴል፣ አክቲቪስት፣ ፕሮዲውሰር እና ደራሲ ናት በማለት አሞካሽቶታል። የሌዲ አፕ አሜሪካ አስተናጋጅ የሆነችው ዲያና ካናዳ ከፎክስ ኒውስ ጋር ባደረገችው ቃለ ምልልስ በውሳኔው ላይ ያላትን ተቃውሞ አሰምታለች። ወንዶችን እንደ ሴት የሚያወድሱ የሴቶች መጽሔቶች ድርጊት ይህንን እብደት መደበኛ እንዲሆን የሚጥሩ ናቸው በማለት ገልጻ በድ ላይትና ታርጌት ያሉ ታላላቅ ኮርፖሬሽኖች ጋር በመሆን ለዚህ ድርጊት የድርሻቸውን እየተወጡ ነው ትላለች። ይህ ድርጊት ለነሱ ትልቅ ስህተት ነው። ይህንን ለመረዳት ግን ረዥም ጊዜ የሚፈጅባቸው ይመስለኛል በማለት አክላለች። የቀድሞ ወንድ የአሁኗን ሴት ሞዴል ሮቤሮ ከግላሞር ጋር ያደረገውን ቃለ ምልልስ የመራው የጾታ ለውጥ ያደረገው ጋዜጠኛ ራኬል ዊልስ ሲሆን ሮቤሮ እንደ አውሮፓውያን አቆጣጠር በ2014 በ19 ዓመቱ የጾታ ለውጥ ቀዶ ጥገና እንዳደረገና ሆርሞኖችን እንደወሰደ ተናግሯል። በተመሳሳይ ዜና በጀርመን ከተደረገ የህግ ለውጥ በኋላ ከ22000 በላይ ሰዎች በይፋ ጾታቸውን መለወጣቸው ተነገረ። ባለፈው ዓመት ይህን መሰል ድርጊትን የሚያመቻች አዲስ ህግ በስራ ላይ ከዋለ ወዲህ ከ22000 በላይ የጀርመን ዜጎች ጾታቸውን በይፋ መቀየራቸውን ከምክር ቤቱ የወጣ አዲስ መረጃ አሳይቷል። ከኖቬምበር 2024 ጀምሮ በጀርመን ያሉ ሰዎች በተወለዱበት ጊዜ የነበራቸውን ጾታ እንዲሁም የመጀመሪያ ስማቸውን ለምዝገባ ጽሕፈት ቤት ማመልከቻ በማስገባት መቀየር ይችላሉ ያለ ሲሆን የጾታ ምደባዎቹም ወንድ፣ ሴት፣ ሁለቱም ጾታና ጾታው ያልተለየ የሚሉ እንደሆኑ ተገልጿል። ይህ የህግ ለውጥ ስራ ላይ ከዋለ በኋላ በመጀመሪያው ወር 7057 ሰዎች ወደ መዝገብ ቤት በመሄድ ጾታቸውን የቀየሩ ሲሆን የፌዴራል ስታቲስቲክስ ጽሕፈት ቤት ከህዳር 2024 እስከ ጁላይ 2025 ባለው ጊዜ ከ22000 በላይ ሰዎች ጾታ ቀይረዋል ብሏል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። በአሜሪካ ውስጥ በአይቪኤፍ ምክንያት በ40ኛ ዓመታቸው ያሉ ነጠላ እናቶች ቁጥር በ250% መጨመሩ መገለጹን ይመለከታል። ቀጣዩ ዜና በአሜሪካ ውስጥ ብዙ ሴቶች በ40ኛ ዓመታቸው ነጠላ እናቶች መሆንን በራሳቸው ፍላጎት መምረጥ ጀምረዋል ተብሏል። ይህ ሁኔታ በአብዛኛው በኢንቪትሮ ፈርቲላይዜሽን ወይም አይቪኤፍን በመጠቀም ምክንያት የተከሰተ ሲሆን እንደ ኤንፒአር ሪፖርት በአሁኑ ጊዜ በአሜሪካ ውስጥ 44 በመቶ የሆኑ ሴቶች ለብቻቸው ልጆቻቸውን ያሳድጋሉ ተብሏል። ብዙ አሜሪካውያን ሴቶች 20ና 30ኛ ዓመታቸውን ትምህርት፣ ሙያና የግል ግቦች ላይ በማተኮር የሚያሳልፉ ሲሆን እናት ለመሆን ዝግጁ ሲሆኑ ግን ባል ከማግባት ይልቅ በአይቪኤፍ አማካይነት ልጆችን በመውለድ ለብቻቸው የማሳደግ ሁኔታ እየጨመረ እንደሚገኝ ተገልጿል። በ1981 የመጀመሪያው የአይቪኤፍ ህፃን ከተወለደ ጀምሮ በአሜሪካ የውልደት ጤና አገልግሎት መደበኛ ክፍል ሆኖ የሚገኝ ሲሆን በአሁኑ ጊዜ በአሜሪካ ከሚወለዱ ህፃናት 2 በመቶ ያህሉ ማለትም በአመት ከ100,000 በላይ ህፃናት በአይቪኤፍ ወይም በላቦራቶሪ የታገዘ እርግዝና ይወለዳሉ ተብሏል። ይህም ባለፉት 10 ዓመታት ውስጥ 50 በመቶ ጭማሪ አሳይቷል ተብሏል። ይህ ሂደት የሴት እንቁላሎችን በመውሰድ በላቦራቶሪ ከወንድ ዘር ጋር በማገናኘት ጽንስ እንዲፈጠር በማድረግ የተፈጠረውን ጽንስ ወደ ሴቷ ማህፀን በማስገባት የሚካሄድ ሲሆን በአብዛኛው የመውለድ ችግር ለመፍታት የሚያገለግል የነበረ ቢሆንም አሁን ግን የአሜሪካን የልደት መጠን እየቀነሰ ባለበት በዚህ ዘመን ያላገቡ ሴቶች ልጆችን ወልደው ያላባት የሚያሳድጉ እናቶችን በከፍተኛ ደረጃ መጨመር ዋና ምክንያት ሆኗል ተብሏል። የመንግስት መረጃ እንደሚያሳየው ባለፉት 30 ዓመታት ውስጥ በ40ኛ ዓመት እድሜያቸው ውስጥ ያሉና ያላገቡ ሴቶች አይቪኤፍን በመጠቀም ልጅ በመውለድ ለብቻቸው የሚያሳድጉት እናቶች ቁጥር በ250%
በመቶ ጨምሯል ተብሏል። ጥናቱ እንደሚያሳየው ልጆችን መውለድ ከሚፈልጉ ሴቶች አብዛኛዎቹ ባል ከማግባት ይልቅ አይቪኤፍን በመጠቀም ልጆችን መውለድና ያላባት ማሳደግን እንደ አማራጭ እየወሰዱት ይገኛሉ ተብሏል። አንድ የአይቪኤፍ ሕክምና በተለምዶ $15000 እስከ $30000 በላይ የሚያስከፍል ሲሆን አንዳንድ ሴቶች ይህንን ሕክምና ለማግኘት ገንዘብ በመቆጠብና ብድር በመውሰድ እንዲሁም የመድን ሽፋን አማራጮችን በመጠቀም ሕክምናውን ተጠቅመው ልጆችን በመውለድ ያላባት ለብቻቸው እያሳደጉ እንደሚገኙ ሪፖርቱ አሳይቷል። ይህም ሁኔታ የቤተሰብ ህይወትን በማጥፋት ሰፊ ማህበራዊ ቀውስ ሊያስከትል እንደሚችል ብዙዎች ስጋታቸውን እየገለጹ ይገኛሉ። ወደ ቀጣዩ እንለፍ። የአሜሪካ ሰሜን ካሮላይና ግዛት ለወንድና ሴት ጾታዎች ብቻ እውቅና እንደሚሰጥ በይፋ መግለጹን ይመለከታል። ከጃንዋሪ 1 ጀምሮ ተግባራዊ የሆነው የሰሜን ካሮላይና ሃውስ ቢል 805 በሁሉም ኦፊሴላዊ የመንግስት ሂደቶች ውስጥ ወንድና ሴት ለተባሉ ሁለቱ ጾታዎች ብቻ በይፋ እውቅና ይሰጣል ተብሏል። ረቂቅ ህጉ የአንድን ሰው የጾታ ማንነት የሚወሰነው በመራቢያ ማንነቱ ላይ ብቻ ስለመሆኑ በይፋ እውቅና ይሰጣል። ህጉ የሰው ባዮሎጂካል ጾታ የሚገለጸው የወንድና የሴት ባዮሎጂካዊ አመላካች የመራቢያ አካል ወይም አውድ ውስጥ እንደ የጾታ ክሮሞሶም፣ በተፈጥሮ ያሉ የጾታ ሆርሞኖችና በተወለዱበት ጊዜ ያላቸው አሻሚ ያልሆኑ የውስጥና ውጫዊ የጾታ አመላካች አካላት እንጂ የግለሰቡ የስነ ልቦና አመለካከትና መርጦ የሚሆነው የስርዓተ ጾታ ማንነትን ከግምት ውስጥ በማስገባት የሚወሰን አይደለም ብሏል። በሌላ በኩል ደግሞ በዛችሁ በአሜሪካ በኢሎይን ግዛት የኢሎይን ዩኒቨርሲቲ ትራንስጀንደር ትምህርቶችን የማስተዋወቅ ኮንፈረንስ ማዘጋጀቱ ተሰምቷል። የምርምር ሲምፖዚየሙ በትልልቅ 10 የአካዳሚክ ጥምረቶች የተደገፈ የ3 ዓመት ፕሮጀክት አካል መሆኑ የተገለጸ ሲሆን በአካዳሚዎቹ ውስጥ ትራንስጀንደሪዝም ወይም የጾታ ቅየራን ለማስፋፋትና የተፈጥሮ ጾታ ማንነት እውነታን ለማጥቃት ያለመ ነው ተብሏል። የኢሎይን ዩኒቨርሲቲ አርባን ካምፔን በመጋቢት ውስጥ ትልቁን 10ኛ ትራንስ ወይም ጾታ የመቀየር አውደ ጥናት በመጋቢት ወር ውስጥ የሚያስተናግድ ሲሆን በመላው አገሪቱ ከሚገኙ ከፍተኛ እውቅና ካላቸው ዩኒቨርሲቲዎች የመጡ ፕሮ ትራንስጀንደር ወይም የጾታ ለውጥ ደጋፊዎች የጥናት ወረቀት ያቀርቡበታል ተብሎ ይጠበቃል። ጾታ የመለወጥ ድርጊትን ለማጥፋት የሚጥሩ ነባር አመለካከቶችንና ጥረቶችን ለመዋጋት እንደሚፈልግ የተመዘገበው ይህ ክስተት ዩኒቨርሲቲዎች ከቀድሞ ትምህርት መሰረት መውጣታቸውን የሚያመለክትና አሁን ያለውን አመለካከት መወሰድ እንደሚገባ ለማሳሰብ ያለመ ነው ተብሏል። ወደ ቀጣዩ እንለፍ። ኤአይ ወይም አርቲፊሻል ኢንተለጀንስ በዚህ ዓመት የተጠቀመው ውሃ 764 ቢሊዮን ሊትር ሊደርስ ይችላል ሲል አንድ ጥናት መጠቆሙን ይመለከታል። የሰዎችን ሕይወት በተለያየ መንገድ እየቀየረ ያለው ኤአይ በ2025 የነበረውን የአካባቢ ተጽዕኖ በተመለከተ ዩኒቨርሲቲው ያጠናው አዲስ ጥናት ይፋ አድርጓል። በአዲሱ ጥናት ኤአይ በዚህ ዓመት የኒውዮርክ ከተማን የሚስተካከል ነው የተባለ የካርበን ልቀት ያስመዘገበ ሲሆን በዓለም አቀፍ ደረጃ ሰዎች ለመጠጥ ውሃ የሚጠቀሙበትን ያህል ውሃ ተጠቅሟል ተብሏል። የቴክኖሎጂ ኩባንያዎች ግልጽ የሆነ መረጃ አለመስጠት ቴክኖሎጂው ስለሚያደርሰው ተጽዕኖ መገመት ከባድ አድርጎታልም ተብሏል። በዚህ ዓመት ኤአይ በዓለም አቀፍ ደረጃ የተጠቀመው የኤሌክትሪክ ኃይል መጠን 23 ጊጋዋት ደርሶ ሊሆን እንደሚችል ሲገመት በ2024 በቢትኮይን ማይኒንግ ከዋለው የኃይል ፍጆታ በልጧል ተብሏል። የኤአይ ዘርፉ በተጠናቀቀው 2025 ከ32.6 ሚሊዮን ቶን እስከ 79.7 ሚሊዮን ቶን የሚሆን የዓለምን ሙቀት የሚጨምር በካይ ጋዝ ለቆ ሊሆን እንደሚችልም ተገምቷል ተብሏል። ይህ የተለቀቀው ብክለት የአሜሪካ ግዙፍ ከተማ ኒውዮርክ በዓመት ከምትለቀው 50 ሚሊዮን ቶን ካርቦን ዳይኦክሳይድ በብዙ የበለጠም ነው ተብሏል። የኤአይ ዳታ ማዕከላት ከፍተኛ ውሃ የሚፈልጉ ሲሆን በዚህ ዓመት የዳታ ማዕከላቱ የተጠቀሙት ውሃ ከ312.5 ቢሊዮን ሊትር እስከ 764.6 ቢሊዮን ሊትር ሊሆን እንደሚችል ሲገመት ይህም በ2027 የዳታ ማዕከላቱ ይጠቀሙታል ተብሎ ከተገመተው 600 ቢሊዮን ሊትር ውሃ የበለጠ ነው ተብሏል። ከዚህ በፊት የኤአይ መተግበሪያዎች ሰዎች ለሚጠይቋቸው 10 ጥያቄዎች መልስ ለመስጠት ግማሽ ሊትር ውሃ እንደሚጠቀሙ መገለጹ ይታወሳል። በዚህ ዘመን ኤአይ ከሚሰጠው ጥቅም በተጨማሪ የኃይልና የውሃ አቅርቦትን የሚሻማ እየሆነ መጥቷል ተብሏል።
ኢየሱስ ክርስቶስ በ2025 ይመጣል አይመጣም በሚል የክሪፕቶ ወዳጆች ውድድር መጀመራቸው ተሰማ ይላል። በክርስትና እምነት ተከታዮች ዘንድ የጌታ ኢየሱስ ክርስቶስ ዳግም መምጣት በናፍቆት የሚጠበቅ ነው። በርካታ ሃይማኖቶች ወይም እምነቶች ከክርስቶስ ዳግም መምጣት ጋር በተያያዘ የየራሳቸው የሆነ እምነትና ትንቢቶች እንዳሏቸው ይታወቃል። ታዲያ ከዚህ ጋር በተያያዘ በተለያዩ ጊዜያት ሰዎች የየራሳቸውን ሀሳብ እያነሱ ሲከራከሩ፣ ከዚህ ዘለል ሲልም ደግሞ እኔ ክርስቶስ ነኝ ይኸው መጥቻለሁ ተከተሉኝ በማለት ሰውን ሲያሳስቱ የከረሙ በዓለም ላይ ተስተውለዋል። ታዲያ ይህ ለረጅም ጊዜ አከራካሪ ሆኖ የዘለቀ ጉዳይ አሁን ደግሞ በሌላ መልክ ብቅ ብሎ እያነጋገረ ይገኛል። በርካታ ቁጥር ያላቸው የክሪፕቶ ወዳጆች ኢየሱስ ክርስቶስ በያዝነው የፈረንጆቹ 2025 ዓመተ ምህረት ዳግም ወደ ምድር ይመጣል ወይስ አይመጣም በማለት ውርርድ መጀመራቸውን ኢንዲቲቪ አስነብቧል። እንደ bitcoin.com መረጃ ከሆነ በዚህ ውርርድ ላይ ለመሳተፍ ከ160 ሺህ የአሜሪካ ዶላር በላይ ገንዘብ የተከፈለ ሲሆን ይህም የበርካቶችን ትኩረት በመሳብ መነጋገሪያ ይሆን ዘንድ አስችሎታል። በአወራራጅ ድርጅቱ መረጃ መሰረት ከሆነም ክርስቶስ በዚህ ዓመት አይመጣም ብለው የተወራረዱ ሰዎች እስከ 13000 ዶላር ድረስ ማሸነፍ ይችላሉ የተባለ ሲሆን ይህ እንዲሆን ግን እስከ ዲሴምበር 31 2025 ዓመተ ምህረት ድረስ ኢየሱስ ክርስቶስ ወደ ምድር መምጣት አለመምጣቱን በክርስትና እምነት ሊቃውንት ሊረጋገጥ እንደሚገባ ተነግሯል። ለመሆኑ እዚህ ውርርድ ውስጥ የገቡ ሰዎች የጌታ ኢየሱስ ክርስቶስን ዳግም ምጽአት ምን ይመስላል ብለው አስበው ይሆን የገንዘብ ውርርድ ውስጥ የገቡት? ደግሞስ የጌታ ኢየሱስ ክርስቶስ ዳግም ምጽአትን መንገዳቸውን አስተካክለውና ተዘጋጅተው ሊጠብቁት ወይስ የገንዘብ መወራረጃ አድርገው ሊቆምሩበት የትኛው ይሻል ይሆን? በእርግጥም ይህ ድርጊት ዓለም በምን አይነት አመጽ ውስጥ እንዳለችና ምን ያህል እንደታወረች የሚያሳይ አይመስላችሁም? የምትከታተሉት የማራናታ ፕሮግራማችንን ነው። ሁለተኛ ዓመት ክብረ በዓሉን እያከበርን ነው የምንገኘው። እግዚአብሔር አምላክ በእነዚህ ሁሉ ጊዜ ውስጥ ስለረዳን፣ ስላገዘን፣ አቅም ጉልበት ስለሆነን፣ ጥበብ፣ እውቀት፣ ማስተዋል ስለሰጠን እናንተን የሚያስተምሩ፣ እናንተን የሚያነጹ፣ እናንተን ደግሞ ወደ እግዚአብሔር መንግስት የሚያስጠጉ እንድትነቁ የሚያደርጉ የእግዚአብሔር ሐሳቦችን ወደ እናንተ እንድናደርስ እግዚአብሔር በብዙ መልኩ ስለረዳን በእውነት እግዚአብሔር አምላክ የተባረከ ይሁን። ክብሩንም ደግሞ እግዚአብሔር ይወሰድ ለማለት እንወዳለን። አዎ ይሄንን ያማረ ፕሮግራም የሁለተኛ ዓመት ክብረ በዓል እንድናከብር ደግሞ አብረውን ያገለገሉ አሉ። ከነዚህ መካከል እንዲያስዋበችን ቲና የሀበሻ ቀሚስ ኪራይ የምትገኘው 22 ኤጂ ግሬስ ህንፃ ላይ ነው። 206 የሱቅ ቁጥሯ ነው። ሄዳችሁ ማሰራት የምትችሉ መሆኑን እንገልጻለን ተመልካቾቻችን። እንዲሁም ቲኬ ሆቴልና ሪዞርት የተለያዩ የሆቴል አገልግሎቶችን በአማረ መስተንግዶ በጣም በሚጣፍጥ ምግብ ከነፋሻማ አየር ጋር ተቀብለው እናንተን በግሩፕም በተናጠል መታችሁ እዚህ መጠቀም የምትችሉ መሆኑን እንገልጻለን። ተመልካቾቻችን እጅግ አድርገን እናመሰግናችኋለን። እውነት ነው። እግዚአብሔር አምላክ የተባረከ ይሁን። ስለነዚህ ሁሉ ስለሁላችሁም እግዚአብሔርን አብዝተን እንባርካለን። እናንተን ደግሞ ከልብ እናመሰግናለን። አዎ መሲ ጥሩ ጊዜ እያሳለፍን ነው የምንገኘው። ቅድም ጀምረን ነበር ስለ ማራናታ ጅማሮና በዚህ ሁሉ የአገልግሎት ጊዜ ውስጥ 5 ዓመት ቀላል አይደለም እና ምን አይነት ፊድባኮችን ነው እያስተናገደን የምንገኘው ከበጎም ጥሩም ካልሆኑት ደግሞ እስኪ አንድ ሁለት አንስተን ለተመልካቾች። እንግዲህ ማራናታ እንዳጠቃላይ 5 ዓመት ነው አሁን ላይ የነበረው። ያው በመሀል የተቋረጠበት ጊዜ እንዳለ ሆኖ ማለት ነው። ኢቫንጀሊካል ስለቅ በዛ መሀል ተቋርጦ ነበር። ከዛም ኢቫንጀሊካል ተዘጋ። ድጋሚ ነው ወደ ጂኤምኤም ሲመጣ 2 ዓመት የሆነው። በዛኛው 3 ዓመት ውስጥ ብዙ ታሪክ አለው። እሱ ተጀምሮም የሚያልቅ አይደለም። በነፍስ እስከ መፈለግ የደረስኩበት በጣም ብዙ አይነት ቻሌንጆችን ያለፍኩበት ጊዜ ነው ያኛው ጊዜ። ምክንያቱም እውነትና ውሸት ፊት ለፊት ተፋጠው የነበረበትና ማንም ዝምታን በመረጠበት ወቅት ላይ እኔ ግን ያው ነገሮችን ተጋፍጬ ትክክል ያልሆኑትን አግባብ ያልሆኑትን በእግዚአብሔር ቤት ውስጥ መሆን የለባቸውም ብዬ የምላቸውን ነገሮች በሙሉ ፊት ለፊት ተጋፍጬ
እስከ ሞት የምፈልግበት ታሪክ የነበረበት ነው። ምንም እሱን ማንሳት ስለማያስፈልግ እሱ ልለፈው። ግን ከፊድባክ አንጻር ያው በስልክ የሚመጡ መልእክቶች ነበሩ። በጣም ጥሩ የሚባሉ የሚያነጹ ለፕሮግራማችን ትልቅ ግብአት የሚሆኑ የሚጸልዩልን የተለያየ አስተያየቶችን የሚሰጡን ሰዎች በዛ በጣም ትልቅ ምንድነው የጀርባ አጥንት እስከመሆን የደረሱ ጠንካራ አስተያየቶችን የሚሰጡን የሚያንጹን ስንሳሳትም የሚያርሙን በጣም የሚገራርሙ አስተያየቶች ሰጪዎች አሉ። ከልብ ከቅንነት ማለት ነው። በዛው ልክ በዛ ጊዜ ውስጥ ደግሞ ለምን ነዳዲን ነማሚን ነካችሁ ወይም ደግሞ የነሱን ፓስተሮች የነሱን አገልጋዮች ነካችሁ ብለው ደግሞ ካወጣነው እውነት ይልቅ ለነሱ በመቆርቆር በጣም ደግሞ የሚሰድቡን የሚዘልፉን የሚያስፈራሩን ብዙ አይነት ያልተገባ ቃላትን የሚናገሩ አንዳንዶቹ በእርግጥ ክርስቲያኖች ናቸው ወይ ብለን እንኳን እስክንገረም ድረስ እኔና ኤደን እንትን የምንልባቸው ነገሮች ነበሩ። ያው ማስፈራራት፣ ዛቻው እስከ ሞት መፈላለጉ ሆቴል ውስጥ ነው የተቀምጠው። አንዱን እንደው ብናገር ሆቴል ውስጥ ተቀምጠው እንዴት እንደሚገሉኝ ሲመካከሩ የነበሩ ሰዎች እንደነበሩ ከሆነ ጊዜ በኋላ ሰማሁኝና አንደኛው ምን አለ፣ ክብር ለእግዚአብሔር ይሁን እኔ ነኝ የሱን ነገር መጨረሰው ምናምን ብሎ ማለቱን ሰምቻለሁና ያ ሰው ክብር ለእግዚአብሔር ይሁን በመባል ይታወቃልና ክብር ለእግዚአብሔር ምናምን ነው የሚሉት እስካሁን ድረስና እስከዚህ ደረጃ ድረስ የደረሰበት ሁኔታ አለ። ያው እውነት ዋጋ ያስከፍላል፣ ግን ምንም ማለት አይደለም። ያኔ ያደረኳቸው ያኔ የተናገርኳቸው ነገሮች ያኔ በፕሮግራማችን የታዩ ነገሮች በሙሉ በእውነት እኔም ሄደንም የሰራናቸው የነበሩ ነገሮች ሁሉ እውነታዎቹ አሁን ላይ ሁሉም ሰው እንዲገባው በሆነ መልኩ ጋር ወጥተው ስላየዋቸው በእነዚህ 2 ዓመታቶች ውስጥ ያው 2 ዓመት አጭር ጊዜ ነው፣ ግን ደግሞ በጣም ጥሩ ሀሳብ የሚሰጡ የሚያንጹ በዛ ላይ ደግሞ ለእኛ ትልልቅ ግብአት የሚሆኑ ሀሳቦችን ምክሮችን ስንሳሳት መሳሳታችንን የሚገልጹ ቅን የሆኑ ተመልካቾች እንዳሉ ሁሉ በተቃራኒው ደግሞ ገና ርዕሱን አይተው የሚሳደቡ የሚተቹ ያልተገባ ቃል የሚናገሩ የሚያሽሟጥጡ ምናምን አይነት ይኖራል። እንደዚህ አይነት ነገሮችን አያለው። ግን ሁሉንም አይነት እንቀበላለን እናስተናግዳለን። ሚዲያ ባህሪው እንደዛ ስለሆነ ማለት ነው። ሰላም ለእናንተ ይሁን ብለሽ ስትል ምን አገባህም ሊል የሚችል ሊኖር ይችላል እና ሁሉንም አይነት ነገሮች ይመጣሉ። ኢየሱስ አይመጣም ብለውም የሚናገሩትንም ሰዎች የጻፏቸውን አስተናግደናል። ደግሞ ስለ ኢየሱስ መምጣት ስለነገራችሁን ስላነቃችሁን እግዚአብሔር ይባርካችሁ የሚሉትንም እነሱንም እናስተናግዳለንና ሁሉም አይነት ሰዎች አሉ። ግን የሁሉንም እንዳመጣጣቸው ያው ሚዲያ ስለሆነ ሁሉንም ነገር የሚያምንም የማያምንም ሰዎች የሚያዩበት ስለሆነ ሁሉንም እናስተናግዳለን። አዎ መሲ እንዳልከው ነው። በጣም ብዙ ፖዚቲቭ ኮሜንቶች አሉ። እኔ እንኳን ማራናታን ከተቀላቀልኩ 1 ዓመቴ ነው። አንተ 5 ዓመት ስታከብር እኔ 1 ብያለሁ። ጌታ ይፈቅድና ብንኖር ወይ ጌታ ወደኛ ካልመጣ ወይ እሱ ካልወሰደን 2-3 እያለን አብረን እንደምናገለግል ሙሉ እምነት አለኝ። በነገራችን ላይ እኔም የታዘብኩት ነገር ስላለ ነው። ብዙ ኮሜንቶች አሉ በጣም የሚያበረታቱ እንዳልከው የሚያንጹ የሚደግፉ፣ ከዚያም ደግሞ በጣም ጥቃቅን የሚባሉ ስህተቶችን ለቅመው ደግሞ ድንጋይ የሚወረውሩ አሉና በጣም ከባድ ነው። ቢሆንም ግን ከእግዚአብሔር ጸጋ ጋር አብረን እያገለገለን ደግሞ የምንቀጥል ነው የሚሆነው። ተመልካቾቻችን መልካም ሀሳብ ለምትለግሱን፣ ለምትጸልዩልን፣ ከጎናችን ለምትቆሙ ሁሌም እንደምንለው እግዚአብሔር አብዝቶ 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 ይባርካችሁ። አብራችሁን አሁንም እንድትሆኑ እንጋብዛለን። መሲ ወደ ቀጣዩ ፕሮግራም ነው የምናልፈው። አዎ ቀጣዩ ፕሮግራማችን እንግዲህ በዚህ በማራናታ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ከመጨረሻው ዘመን ጋር ያሉ እውነታዎችን በዘመናችን ደግሞ የሚከሰቱ የተለያዩ ክስተቶችን እንደዚህ ያለን የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ቆይተናል። የመጀመሪያው ስለ ሮቦት ይመስለኛል ሲቀርብ የነበረው ሮቦትን የሚመለከት አርቲፊሻል ኢንተለጀንስ ብዙ ነው። አንቺ ብዙዎቹን ስትለቅሚ ነበር ስለቅም ነበር። እንደው ምን ሰራን በዚህ 2 ዓመት ውስጥ 1 ዓመት ውስጥ እኔም ከመጣው በኋላ እያልኩኝ ወደ ኋላ ተመልሼ ያየው ነበር። በጣም ብዙ ርዕሶችን ነው ወደ ተመልካቾች ስናደርስ የነበረው። ከነዚህም መካከል ስለ ገንዘብ፣ የሰው ሰራሽ አስተውሎት፣ ስለ ሮቦቲክስ፣ ስለ 666 የአውሬው ቁጥር እንዲሁም ደግሞ ስለ ሶሻል ሚዲያ
መዘዙና ራስን እስከ ማጥፋት የሚያደርስ ሱሰኝነትን፣ ስለ ማይክሮቺፕስ እንዲሁም ደግሞ ስለ ሲኦል በገነት ሄደው የህይወት ምስክርነታቸውን ያካፈሉን እንዲሁም አደገኛ እጽን በተመለከተ ብዙ ተቆጥረው የማያልቁ ብዙ ፕሮግራሞችን ለተመልካቾች አድርሰናል። ከነዚህ መካከል ዛሬ መራርጠን ቀነጫጭበን ወደ ተመልካቾች የምናደርስ ነው የሚሆነው። የተወደዳችሁ ተመልካቾቻችን እንግዲህ በጣም ብዙ ርዕሰ ጉዳዮች ናቸው። እነዚህን ሁሉ ርዕሰ ጉዳዮችን ያው በዚህ ጊዜ ውስጥ ማቅረብ አንችልም፣ ግን የተወሰኑትን እየመራረጥን በእነዚህ 2 ሳምንታት ከሁለተኛ ዓመታችን ክብረ በዓል ጋር በተያያዘ ወደ እናንተ የምናደርሰው ይሆናል። ለዛሬ ደግሞ የተወሰኑትን ቀነጫጭበን ወደ እናንተ እንደው ለመልሰት ያህል እናደርሳለን። ተከታተሉ። መልካም ጊዜ። የሰው ሰራሽ አስተውሎት ኤአይ አባት የሚባሉት ሳይንቲስት መጪው ዘመን አስፈሪ ነው ማለታቸው በቅርቡ ተሰምቶ ነበር። የሰው ሰራሽ አስተውሎት ፈጠራዎች ለጊዜው ከሰው ልጅ በላይ አልሆኑም፣ በጊዜ ሂደት ግን የሰው ልጅ ይቆጣጠሩታል የሚል ስጋት አለኝም ብለዋል። የዶክተር ሂንተን በሰው ሰራሽ አስተውሎት ልዕቀት ዙሪያ ያደረጓቸው ጥናትና ምርምሮች ቻትጂፒቲን ለመሰሉ ትልልቅ ስራዎች መፈጠር መሰረት የጣሉ ናቸው። የብሪታንያና ካናዳ ጥምር ዜጋ የሆኑት ሳይንቲስት የአስተውሎት ስነ ልቦና ኮግኒቲቭ ሳይኮሎጂስትና የኮምፒውተር ሳይንስ ዝነኛ ተመራማሪ ናቸው። ከጉግል መልቀቃቸውን ይፋ ካደረጉ በኋላ ከቢቢሲ ጋር በነበራቸው ቆይታ ቻትቦት በቅርብ ጊዜ የሰው ልጅ አእምሮ ሊሸከመው የሚችለውን መረጃ በተሻለ ሊሰንድ ይችላል ብለዋል። ይህንን ሲያብራሩም ለምሳሌ አሁን ጂፒቲ በጠቅላላ እውቀት መኖር ዙሪያ ካየነው የሰው ልጆችን በሙሉ ይበልጣል። በምክንያታዊነት ሚዛናዊነት ካየነው ግን ገና ከሰው ልጅ አቅም አልደረሰም። ነገር ግን ምክንያታዊነትና መክንዮ ቀስ በቀስ ተምሮ የሰው ልጅ ሊልቅ ይችላል ብለዋል። ሳይንቲስቱ ዶክተር ሃንተን ጨምረውም አሁን ባለው የእድገት ፍጥነት የሰው ሰራሽ አስተውሎት የሰው ልጅ አስተውሎቱን በልጦ ለመገኘት ብዙ ዘመን አይወስድበትም በማለት ስጋታቸውን ገልጸዋል። የሰው ልጆችንና ቻትቦትን በማወዳደር አደገኛነቱን ሲያስረዱ 10,000 ሰዎችን ለማሰልጠንና አንድ ቦታ ለማድረስ የሚወስደውን ዘመን በማሳያነት በመጥቀስ ሰው ሰራሽ አስተውሎት ግን አንድን መረጃ አንድ ጊዜ ከተማሩት በኋላ በቅጽበት 10,000 ማሽኖችን አወቁት ማለት ነው። ይህ ደግሞ ለሰው ልጅ ስጋት አለው ብለዋል። የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ኤአይ አባት የሚባሉት ሳይንቲስቱ ዶክተር ሂንተን ሰው ሰራሽ አስተውሎት ላይ እየተሰራ ያለው ነገር አሳስቧቸው ስራ መልቀቃቸውን ተናግረዋል። ለመሆኑ የሰው ሰራሽ አስተውሎት ወይም ኤአይ ምንድን ነው? የዘርፉ ተመራማሪዎችስ ላይ ይህንን አይነት ስጋት የፈጠረው ለምን ይሆን? ከቅርብ ዓመታት ወዲህ አርቲፊሻል ኢንተለጀንስ ኤአይ በሳይንስና በሁሉም ማህበረሰብ ውስጥ በጣም ታዋቂ ከሆኑ ርዕሰ ጉዳዮች ውስጥ አንዱ እየሆነ ይገኛል። ሰው ሰራሽ የማሰብ ችሎታ ወይም ኤአይ የሁሉም ማሰብ ችሎታ ባህሪያትን አቃፊ የሆነ ሲሆን ቃሉ የመጣው ጥበብን የሚወድ ከሚለው የግሪክኛ ቃልና ከላቲን ብልህ ከሚለው ቃል ነው። ይህ ቴክኖሎጂ የሰው ልጅ ባህሪ የሚመስል በኮምፒውተር ላይ የተመሰረተ ስርዓት በመሆኑ አርቲፊሻል ኢንተለጀንስ በመባል ይጠራል። ሰው ሰራሽ የማሰብ ችሎታ ወይም ኤአይ ኮምፒውተሮች የማሰብ ችሎታ ያላቸውን ባህሪያት እንዲያሳዩ ለማድረግ ጥናትን የሚያከናውን የኮምፒውተር ሳይንስ ዘርፍ ነው። የፊት ገጽታን ከመለየት ጀምሮ ለሚነገሩ ትዕዛዞች ምላሽ መስጠትና ሌሎች ውስብስብ ችሎታዎችን ያካትታል። የአርቲፊሻል ኢንተለጀንስ ታሪክ እንደ ብዙዎቹ የቴክኖሎጂ ዘርፎች የአርቲፊሻል ኢንተለጀንስ ሐሳብ አዲስ ሐሳብ አይደለም። ሐሳቡ ለረጅም ዘመን የቆየ ሲሆን የጥንቶቹ ግሪኮች ለውትድርናና ለንግድ ሥራ የሚረዳቸው የቋንቋ ስርዓትን ለፈጠራ ለአርቲፊሻል ኢንተለጀንስ ጥንተ ታሪክ እንደ መነሻ ይቆጠራል። ከሺህ ዓመታቶች በኋላ የአርቲፊሻል ኢንተለጀንስ ሐሳብ በድጋሚ ሲነሳ የምናየው በ1950 መገባደጃ ላይ ነው። የመጀመሪያው ጉልህ ክንውን ኤሊዛ በመባል የሚታወቀው ኤአይ መፈጠሩ ነው። ጆሴፍ ዌይዘንባም የተባለው ሰው በ1960ዎች ውስጥ ኤሊዛን አዘጋጀ። ይህም በአርቲፊሻል ኢንተለጀንስ የተነደፈ ውይይትን እንደ የመማርና የማስተማር መንገድ በመጠቀም ሰዎች እርስ በርስ እንዲግባቡ የሚረዳ አሰራር ነው። ከዚያ በኋላ የአርቲፊሻል ኢንተለጀንስ የምርምር መስክ እንደ ቦምብ ፈነዳ። አሁን ላይ የአርቲፊሻል ኢንተለጀንስ መስክ በፈጣን ሁኔታ እያደገ የሚገኝና ብዙ ተቋማት እርስ በርስ የሚፎካከሩበት የቴክኖሎጂ መስክ ሆኗል። በተለያዩ ክስተቶች ምክንያት ሳይንቲስቶች የዓለም ፍጻሜ እየተቃረበ ነው ማለት ጀምረዋል። በተለይም የዓለማችን የአቶሚክ ሳይንቲስቶች በአሁኑ ወቅት
በተለያዩ የዓለም ክፍሎች እየታዩ ያሉትን ክስተቶች በመመልከት ዓለም ወደ ፍጻሜዋ እየተቃረበች ነው እያሉ ነው። ለዚህም የዩክሬን በሩሲያ መወረርን፣ የእስራኤልና ሐማስ ጦርነት እንዲሁም እየተባባሰ የመጣው የአየር ንብረት ለውጥ ግምት ውስጥን በማስገባት ዓለም ከመቼውም ጊዜ በላይ ፍጻሜዋ ደርሷል የሚሉ ሳይንቲስቶች እየተደመጡ ነው የሚገኙት። በአሁኑ ጊዜ ሳይንቲስቶቹ የሚያነሷቸው የዓለም መጨረሻ ማሳያ ናቸው ካሏቸው ክስተቶች ጎን ለጎን ዓለም እየሄደችበት ካለው መንገድ በመነሳት የዓለማችን ሳይንቲስቶች 10ቱ አበይት የመጪው ዘመን አሳሳቢ ጉዳዮች ብለው ያስቀመጧቸው ፈተናዎችም አሉ። አንደኛ፣ የሰው ልጅ ዘረመል ማሻሻልን። የሰው ልጅን ዘረመል ማሻሻል በሳይንሱ አጠራር ክሪስፐር እየተባለ የሚጠራው መላ የሰው ልጅ ዘረመል ወይም ዲኤንኤ በማሻሻል ካንሰርን የመሳሰሉ በሽታዎችን የሚከላከል ትውልድ ለመፍጠር የሚተጋ ዘዴ ነው። ሐሳቡ ጥሩ ቢመስልም ነገር ግን ዘዴውን ያሰበውን ሳያሳካ ቀርቶ በዚህ ንድፍ መሠረት የተወለዱ ልጆች ልቀት ወይም ኢንተለጀንሳቸው እንዲሁም የሰውነት ቅርጻቸው ከተለመደው ወጣ ያለ እንዳይሆን ያሰጋል። የዚህ ምርምር ውጤት ትልቅ አደጋ ሊያመጣ ይችላል ብሎ ለማሰብ ጊዜው ገና ነው ቢባልም መዘዙ የከፋ ሊሆን ስለሚችል ከወዲሁ መጠንቀቅ አለብን ባይ ሳይንቲስቶች ደግሞ አሉ። ቴክኖሎጂው በፍጥነት እያደገ ባለበት በዚህ ዘመን ስለ መዘዙ የምናስብበት ጊዜ አሁን አይደለም በማለት እርባና ቢስ ነው በማለት በኒውዚላንድ ዌሊንግተን ዩኒቨርሲቲ የሥነ ምግባር ፕሮፌሰር የሆኑት ኒኮላስ አጋር ይናገራሉ። ከዚሁ ጋር የሚነሳው ሌላው ስጋት ደግሞ የሰው ልጅን ሕዋስ ከእንስሳ ጋር የማዳቀል ተግባር ነው። በአሜሪካና በቻይና ሳይንቲስቶች በትብብር እየተከናወነ ያለውን የሰው ልጅ ዘረመል ከጦጣ ዘረመል ጋር የማዳቀል ሙከራ በጉልህ ይጠቀሳል። በታሪክ ለመጀመሪያ ጊዜ የሰው ልጅ ሕዋስና የጦጣዎች ሕዋስ ምን አይነት ግንኙነት ሊኖረው ይችላል የሚለውን ለማወቅ በተደረገ የማዳቀል ሙከራ ግማሽ ሰው ግማሽ ጦጣ የሆነ ሽል በቤተ ሙከራ እንደተገኘ ተነግሯል። በርካቶች ይህ ከሥነ ምግባር ያፈነገጠ ተግባር ነው በማለት መሞገታቸውን ቢቀጥሉም ዳሩ ግን ተመራማሪዎቹ እየሞከርን ያለነው መጥፎ ነገር ሳይሆን የሰውነት ክፍል የሚለግሳቸው አጥተው የሚሞቱ በሺዎች የሚቆጠሩ ሕሙማንን ሕይወት ለመታደግ ነው ይላሉ። የኛ የማዳቀልም ምርምራችን ከተሳካ የሰው ልጅ ለንቅለ ተከላ የሚያስፈልጉትን የሰውነት ክፍል ያለምንም ችግር በማቅረብ የሞትን መጠን መቀነስ እንችላለን ባይ ናቸው። ይህ የሰው ልጅ ዘረመል ከሌላ እንስሳ ጋር የማዳቀል ተግባር ከዚህ በፊት ተደጋግሞ የተሞከረ መሆኑ ይነገራል፣ ሳይሳካ ቀረ እንጂ። የሰው ልጅ ዘረመል ከበግ፣ ከአይጥ እንዲሁም ከአሳማ ጋር ለማዳቀል ብዙ ጊዜ ተሞክሯል። ለምሳሌ እንደ አውሮፓውያን አቆጣጠር በ2017 ከሰው ልጅ አይጥ ጋር ለማዳቀል በተደረገ ሙከራ 1% የሰው ልጅ ሕዋስ በአይጦች ሽል ውስጥ እንዲገባ ማድረግም ችለናል ብለውም ነበር። በርካቶች ይህ ከሥነ ምግባር ያፈነገጠ ነው በማለት የተቹት ሲሆን ተግባሩ አንድን ፍጡር ከሌላ እንስሳ ጋር በማዳቀል አዲስ ፍጡር ለመስራት የመፈለግ አካሄድም ነው ይላሉ። የዩናይትድ ኪንግደም ዩኬ የሕዝብ እንደራሴዎች ተሰብስበዋል። ወንበራቸው ፊት ለፊት ስማቸው ተለጥፏል። የታሸገ ውሃም ተቀምጦላቸዋል። በመካከላቸው አንድ እንግዳ አለች። ወንበሯ ፊት ኤይዳ ተብሎ ተጽፏል። በክፍል ውስጥ የታሸገ ውሃ የሌላት እሷ ብቻ ናት። ሙሉ ጂንስ ሱሪ በቲሸርት ለብሳለች። ፀጉሯ ባጭር ተቆርጧል። ከሕዝብ እንደራሴዎቹ የሚቀርብላትን ጥያቄ ለመመለስ ነው በቦታው የተገኘችው። የሕዝብ እንደራሴው ሰላም ኤይዳ፣ እንዴት ነው ስዕል የምትስዩ በማለት ጥያቄውን አቀረበ። ኤይዳ ካሜራ በተገጠመለት አይኔ ተመልክቼ በኤአይ አልጎሪዝሞቼ ተመርቼና በሮቦቲክ ክንዴ ሸራ ላይ ነው ስዕል ምስለው። ማራኪ ምስሎች ናቸው መፈጥረው። ግጥም ምጽፈው ኒውትራል ኔትወርክ ተጠቅሜ ነው። ይሄ ዘለግ ያሉ ጽሑፎችን ማብላላትን ይጠይቃል። ጽሑፎችን አብላልቼ የተለመዱ አገላለጾችና የግጥሙን ቅርጽ ካገኘው በኋላ አዲስ ግጥም እፈጥራለሁ። ከሰው ልጅ የምለየው ነፍስያ ስለሌለኝ ብቻ ነው። ሰዋዊ ተሞክሮችም የሉኝም። ስለ ስዕልና ግጥም ማውራት ብችልም የኮምፒውተር ፕሮግራም ነኝ። የምመራው በአልጎሪዝም ወይም ስልተ ቀመር ነው።
ነፍስ ባይኖረኝም ስነ ጥበብ መፍጠር እችላለሁ በማለት በንግግር መልስ ሰጠች። ሌላ የህዝብ እንደራሴ ለኤዳ ጥያቄ ለማቅረብ ሲሞክሩ ኤዳ ድንገት እንቅስቃሴ አቆመች። በምክር ቤቱ የነበሩት የኤዳ ፈጣሪ ሂዩማኖይድ ሮቦቷ ኤዳ ትንሽ አርፋ በድጋሚ እንደምትነሳ ገልጸው ጥያቄና መልሱ ተቋረጠ። ኤዳ የዓለማችን ግንባር ቀደሟ ለእውነት የቀረበች ሮቦት እንደሆነች ይነገርላታል። እንደ አውሮፓውያን አቆጣጠር በ2019 ለዓለም የተዋወቀችው ኤዳ ሰዓሊ፣ ገጣሚም ቀራጺም ናት። የዩኬ የህዝብ እንደራሴዎች ጥያቄና መልስ ሊያደርጉላት የፈለጉት ገናና እየሆነችም በመምጣቷ ነው። ሌላው ዓለምን ካነጋገሩ የሮቦቲክስ ፈጠራዎች አንዱ ምግብ አብሳይ ሮቦት ነው። በቻይና የምግብ አሰራር ትምህርት ቤቶች የሚዘወተሩ 3000 ምግብ አይነቶችን ነው ሮቦቱ የሰራው። ይህ ብቻም አይደለም። በ3 ደቂቃ ስዕል የሚጨርሰው መናገር፣ ማንበብ፣ መደነስና ኩንጉፉ መስራት የሚችለውም ሮቦትም ይጠቀሳል። በተለይ የኮሮና ቫይረስ ወረርሽኝ ወቅት አረጋውያንን ሥራ የሚያግዝ ሮቦት ሥራ ላይ ውሎ ነበር። በወቅቱ የቫይረሱ ምርመራ የሚደረገውና ክትባት የሚሰጠውም በዚሁ ሮቦት ነው። ሮቦቱ ሥራ ከማገዝ ባለፈ አረጋውያን ብቸኝነት እንዳይሰማቸው ያዋራቸዋል፣ መድኃኒት በሰዓቱ እንዲወስዱ ያስታውሳቸዋል። ሮቦት ወደ ቀዶ ሕክምናም ገብቷል። እነዚህ ሰርጂካል ሮቦቶች የሚባሉት ሮቦቶች አንድ ሰው ምን እንደታመመ ከመለየት አንስቶ ቀዶ ሕክምና ሲካሄድ በማገዝም ይታወቃሉ። ሮቦቶች በሐኪሞች ያልታወቁ ህመሞችን በማግኘት የሕክምና ስህተቶችን በመቀነስ ተፈላጊ እየሆኑ መጥተዋል። ከጉዳት ለማገገም የሚሰራ የአካል ብቃት እንቅስቃሴንም በሕክምና ማዕከሎች ውስጥ ሮቦቶች ያግዛሉ። ዓለም አቀፉ ቶዮታ በጉዳት ወይም በህመም መንቀሳቀስ ያልቻሉ ሰዎችን መራመድ ወይም ሌላ አካላዊ እንቅስቃሴ እንዲያደርጉ የሚያለማምድ ሮቦት አስተዋውቆ ነበረ። ቲዩጂ የተባለው ሮቦት ደግሞ በሆስፒታል ውስጥ እየተዘዋወረ መድኃኒትና ሌሎችም አስፈላጊ የሕክምና ቁሳቁሶችንም ያደርሳል። ይህ እንግዲህ ምድራዊ ነው። የሮቦቶች ተግባር ከምድር አልፎም ወደ ህዋ አሰሳም ገብቷል። የናሳን ማርስ ሮቨር ብንወስድ 6 ተሽከርካሪ እግሮች ያሉት 360 ዲግሪ ተሽከርክሮ አካባቢውን የሚቃኘው ሮቦት ማርስን እየዞረ የሚያገኛቸውን መረጃ ለጠፈርተኞች ያቀብላል። ለመሆኑ ሮቦቲክስ ለቢሾፍቱ ከተማ ድምቀቷ፣ ለነዋሪዋ ኩራቷ፣ ለእንግዶቿ ምቹ መዝናኛና ማረፊያ ቲኬ ሆቴልና ሪዞርት ባለ 4 ኮከብ ሪዞርት ሆቴል በመሃል ከተማ በተንጣልለው የከተማዋ መለያ ቢሾፍቱ ሐይቅ ላይ ይገኛል። ቤተሰብን ጨምሮ 76 መኝታ ክፍሎች እየተዝናኑ የሚወርዱት 450 ደረጃ ወደ ሐይቁ ዳርቻ ይወስዶታል። ጂምናዚየም፣ ዋና፣ ስቲም ባስ፣ ማሳጅና ስፔሻል ሞሮኮ ባስ፣ የሴቶች የውበት ሳሎንን ጨምሮ የስጦታ ዕቃዎች መሸጫና የልጆች መጫወቻዎች በሪዞርታችን ያገኛሉ። ሁለንተናዊ አገልግሎት የሚሰጡ እስከ 600 ሰዎች በአንድ ጊዜ ሊስተናገዱበት የሚችሉበት 8 ጽድት ያሉ አዳራሾችም አሉን። በሆቴላችን መኝታ ለያዙ ጀልባችን በነፃ ያንሸራሽሮታል። አድራሻ በዋና የከተማዋ መንገድ አየር ኃይል መስሪያ ቤት አቅራቢያ 100 ሜትር ገባ ብሎ ቲኬ ሆቴልና ሪዞርት ቢሾፍቱ የሰላማዊና የረፍት ስፍራ መገኛ። ክቡራትና ክቡራን ተመልካቾቻችን እንግዲህ የማራናታ ፕሮግራማችንን 2ኛ ዓመት አስመልክተን ስናቀርብላችሁ የነበረው ፕሮግራም ይህንን ይመስል ነበረ። ላለፉት 2 ዓመታት እንግዲህ በጣም ብዙ ፕሮግራሞችን ሰርተናል። ሌቡ የተወሰኑትን ቀነጫጭበን ነው ዛሬ ስናደርስ የነበረው። የሚቀጥለው ሳምንት ደግሞ እንደዚሁ የተቀነጫጨቡ የተለያዩ ፕሮግራሞችን ወደ እነሱ እናደርስና ከ3ኛው ሳምንት ላይ ወደ መደበኛ ፕሮግራማችን እንመለሳለን ማለት ነው። አዎ ተመልካቾችም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በነገራችን ላይ በፕሮግራማችን ላይ ምርትና አገልግሎታቸውን ማስተዋወቅ የሚፈልጉ ተመልካቾች፣ ድርጅቶች ካሉ በዚሁ ጥሪ ማቅረብ እንፈልጋለን። መቼ የምትለው ነገር ካለ ድሩ ልስጥ በዚህ ጉዳይ። እሺ እንግዲህ ይህንን የማራናታ ፕሮግራም ስናቀርብ በተለያየ መንገድ በብዙ ዋጋ መክፈል እንደሆነ ቀደም ሲል ፌቭ ውስጥ ተናገር ነበረ። ይህንን ፕሮግራማችንን ከዚህ በበለጠ በተሻለ መልኩ ለማቅረብ እናስባለንና በዚህ ረገድ ከጎናችን መቆም የምትፈልጉ ማገዝ፣ መርዳት የምትፈልጉ
በራችን ክፍት ነው፣ ልታግዙን፣ የእግዚአብሔርን መንግስት አብራችሁ ልትሰሩ ትችላላችሁ። ከዛ በተረፈ ደግሞ በእነዚህ 2 ዓመታቶች ውስጥ የሰራናቸውን የተለያዩ ስራዎችን በይበልጥ ደግሞ ተደራሽ እንዲሆኑ ደግሞ በዩቲዩባችን ላይ የምታገኟቸውን መልእክቶች ለሌሎች ሼር በማድረግ ወደ ሌሎቹ እንድታደርሱ በጣም በዚህ አጋጣሚ ለመግለጽ እንወዳለን። በዚህ ደግሞ እግዚአብሔርንም እያገለገላችሁ እንደሆነ እንድታውቁትና እንድታስቡ አደራ ለማለት እንወዳለን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ የዚህ ፕሮግራም ስፖንሰር መሆን ለምትፈልጉም ስክሪኑ ላይ በተቀመጠው ስልክ በመደወል ሀሳብ አስተያየቶቻችሁን ስፖንሰር ማድረግ የምትፈልጉ መልካም ምኞታችሁን ያላችሁን ማንኛውንም ነገር ማካፈል የምትችሉ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። የተወደዳችሁ ተመልካቾቻችን አብራችሁን ስታገለግሉ ለነበራችሁ በጸሎት በተለያየ ኢንካይንድ በሆነ አገልግሎት አብራችሁ ለነበራችሁ ሁሉ እግዚአብሔር አብዝቶ ይባርካችሁ። በመጨረሻም ዛሬ ያከበርነውን ልዩ የ2 ዓመት ክብረ በዓል የተሳካ እንዲሆን ያማረ እንዲሆን የበኩላቸውን አስተዋጽኦ ያደረጉልን ቲኬ ሆቴልና ሪዞርት እንዲሁም ደግሞ ቲና የሀበሻ ቀሚስ ልብስ ኪራይና ማዘጋጃ የሚገኘው 22 ነው። እሷም ጋር ሄዳችሁ ቼክ አውት ልታደርጓት ትችላላችሁ ተመልካቾቻችን። እነሱን በጣም አድርገን እናመሰግናለን። በተረፈ በእነዚህ 2 ዓመታት በተለያየ መንገድ ከጎናችን የቆማችሁ ያገዛችሁን፣ የጸለያችሁልን፣ አስተያየት የሰጣችሁ የነበራችሁ በማንኛውም ረገድ አብራችሁን የነበራችሁትን ሁሉ በጣም ከልብ እናመሰግናለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እስከሚቀጥለው ሳምንት ድረስ የጌታ ፍቅር ከሁላችን ጋር ይሁን። ለሀገራችን ሰላም ይሁን። ሰላም ቆዩ።